በጎጃም ቀጠናዎች አፍላ ውጊያዎች መካሄዳቸው እንደቀጠለ ነው። በተለይም በምዕራብ ጎጃም ዞን መጠነ ሰፊ ወታደራዊ ዘመቻና ወታደራዊ ስምሪት መደረጉን ከአካባቢው ምንጮች ሰምተናል። የፋኖ ኃይሎችና አረጋ ከበደ በከፍተኛ ወታደራዊ እጀባ በተንቀሳቀሱበት ቀጠና ላይ ስኬታማ የደፈጣ ጥቃት ሰንዝረዋል። ቀዳሚ የግንባር መረጃዎቻችን ናቸው። በታሪካዊቷ ሸዋ ደራ ወረዳ ከ200 በላይ ወጣቶች ለግዳጅ ወታደራዊ ስልጠና ታፍሰው መወሰዳቸው ተሰማ። በደራ ውጥረቱ ወደ ከፋ ደረጃ እያመራ መሆኑም ተመላክቷል። የሸዋ ደራ ስትራቴጂካዊ ከበባና የደህንነት ክፍተት በተለይም ለሸዋ አማራ ህልውና ተጨባጭ ስጋት ሆኗል። በዝርዝር ይደመጣል። በአማራ ታሪካዊ ርስቶችና የማንነት ጥያቄ ላይ ይፋዊ አቋሙን በተጻፈ ሰነድ እንዲያቀርብ ተደጋጋሚ ግፊት እየተደረገበት ያለው አፋብን ዛሬ አንደኛው እዚህ የፖለቲካ መምሪያ ኃላፊ የአማራ ህዝብ ህልውና ጥያቄዎች ለድርድር የሚቀርቡ አይደሉም፣ ትግላችን ስር ነቀል የስርዓት ለውጥ እስኪመጣ ድረስ ነው ሲል ማብራሪያ ሰጥቷል። ሌላኛው መረጃችን ነው። የአስመራው መንግስት በማስታወቂያ ሚኒስተሩ በኩል ባወጣው መግለጫ የብልጽግና ባለስልጣናት በአሰብና ምጽዋ ላይ የያዙት አደገኛ ሴራ ገብቶኛል ሲል የቃላት ጦርነቱን ደረጃ ከነበረበት ከፍ አድርጎታል። አዲሱ የአስመራ የመልስ ምት ቀጠናዊ ሁኔታዎችን በስፋት የቃኘ ሆኗል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎችና አረጋ ከበደ በከፍተኛ ወታደራዊ እጀባ በተንቀሳቀሱበት ቀጠና ላይ ስኬታማ የደፈጣ ጥቃት ሰነዘሩ። በጎጃም ቀጠናዎች አፍላ ውጊያዎች መካሄዳቸው እንደቀጠለ ነው። በተለይም በምዕራብ ጎጃም ዞን መጠነ ሰፊ ወታደራዊ ዘመቻና ወታደራዊ ስምሪት መደረጉን ከአካባቢው ምንጮች ሰምተናል። በደጋ ዳሞት ወረዳ ፈረስ ቤት ከተማ አቅራቢያ የመከላከያ ወታደራዊ ተሽከርካሪዎች ላይ የደፈጣ ጥቃት መፈጸሙን ተከትሎ ከፍተኛ ወታደራዊ ስምሪት ተደርጎ ከባድ ውጊያ በመቀስቀሱ በአካባቢው ውጥረቱ ጨምሯል። ከደንበጫ ወደ ደጋ ዳሞት ፈረስ ቤት ከተማ በመንቀሳቀስ ላይ በነበረ እግረኛ የመከላከያ ሰራዊትና የአካባቢው የብልጽግና ባለስልጣናትን አጅበው ይንቀሳቀሱ በነበሩ ኮንቮይ ተሽከርካሪዎች ላይ አጄኔ የተባለ አካባቢ የደፈጣ ጥቃት ተፈጽሟል ያሉት የፋኖ ምንጮች ጥቃቱን ተከትሎ በአካባቢው ለሰዓታት የቆየ ከባድ ውጊያ መካሄዱን ገልጸዋል። የደፈጣ ጥቃቱ የተፈጸመው ባለፈው ሰኔ ወር መጀመሪያ በአካባቢው በደጋ ዳሞትና ፈረስ ቤት ዙሪያ በተደረገ ከባድ ውጊያ ከፍተኛ ወታደራዊ አዛዦችን ጨምሮ በርካታ የጋዙ ወታደሮች ባለቁበት አካባቢ የብልጽግና ባለስልጣናት ሚኒሻዎችና ፖሊሶች ከተማውን ለቀው ከቆዩ በኋላ በመከላከያ እጀባ ወደ ከተማው ለመግባት ያደረጉትን ጥረት ተከትሎ ነው። ከዚህ ጋር ተያይዞ ተጨማሪ ወታደራዊ ስምሪት ተደርጓል። በደንበጫ ወረዳ በገሊላና ጨረቃ ተብለው በሚጠሩ አካባቢዎች ላይ መጠነ ሰፊ የእግረኛ ሰራዊት ስምሪት ተደርጓል። በደጋ ዳሞት ወደ ጮቄ ተራራና ወደ ደጋ ዳሞት ኮታ ገጠም በሆኑ አካባቢዎች ላይ ከፍተኛ ወታደራዊ ዘመቻና ስምሪት በተደረገበትና የደፈጣ ጥቃት በተፈጸመበት ቀጠና እና አረጋ ከበደ ለስብሰባ ጉዞ ላይ እንደነበሩ ለጉዳዩ የቀረቡ ምንጮች ጠቁመዋል። አረጋ ከበደ በከፍተኛ ወታደራዊ እጀባ ወደ ቋሪት ወረዳ በማምራት የአካባቢውን ካድሬ በመሰብሰብ ለማወያየት የሚያደርጉትን እንቅስቃሴ ተከትሎ በቀጠናው ላይ የጸጥታ የበላይነት ለመያዝ የተደረገ ወታደራዊ ዘመቻ እንደሆነ በመረጃው ላይ ተመላክቷል። አረጋ ከበደ ለስብሰባ የሄዱት የቋሪት ህዝብ በስድስተኛው አገራዊ ምርጫ በአሁኑ ወቅት በእስር ላይ የሚገኙትን የህዝብ ተወካዮች ምክር ቤት አባል ክርስቲያን ታደለን እንደራሴ አድርጎ የመረጠበት ቦታ ነው። ክርስቲያን ከታሰሩ በኋላ ብልጽግና በምርጫ ድራማው ሌላ ከመሾሙ ጋር ተያይዞ ጉዞ ያደረጉት አረጋ ከበደ ከቋሪት በኋላ ወደ ፈረስ ቤት ደጋ ዳሞት ተሻግረው ስብሰባ ለማድረግ በማቀዳቸው በአካባቢው ከፍተኛ የሆነ ወታደራዊ እጀባ እየተደረገላቸው እንደሚገኝ በወታደራዊ መረጃው ላይ ተመላክቷል። ይህን ተከትሎ በምዕራብ ጎጃም ቀጠናዎች ከወታደራዊ ውጥረት ከፍ ያለ ተከታታይ የደፈጣ ጥቃቶች እንደቀጠሉ መሆናቸው የፋኖ ምንጮች ለጣና ባደረሱት መረጃ ላይ ተመላክቷል። በታሪካዊቷ ሸዋ ደራ ወረዳ ከ200 በላይ ወጣቶች ለግዳጅ ወታደራዊ ስልጠና ታፍሰው መወሰዳቸው ተሰማ። በደራ ውጥረቱ ወደ ከፋ ደረጃ እያመራ መሆኑም ተመላክቷል። በታሪካዊቷ ሸዋ ደራ ወረዳ የሆዲድ ብልጽግና የጸጥታ መዋቅርና የኦነግ ታጣቂ ኃይሎች በየራሳቸው መንገድ መጠነ ሰፊ ሰብአዊ ጥፋት ማድረሳቸው እንደቀጠለ መሆኑን የአካባቢው ምንጮች ለጣና ገልጸዋል። ከአካባቢው ምንጮች የደረሰን መረጃ እንደሚያመላክተው የሆዲድ ብልጽግና የጸጥታ መዋቅር በሸዋ ደራ ላይ የግዳጅ ወታደራዊ ስልጠና ምልመላ ለማድረግ ከ200 በላይ ወጣቶችን አፍኖ ወስዷል። ምንጮቹ እንደሚሉት አጋዙ ካፈናቸው ከ200 በላይ ወጣቶች መካከል 70 የሚሆኑትን ኦሮሞኛ ስለማትችሉ አታስፈልጉም ብሎ ለቋቸዋል። ኦሮሞኛ የሚችሉትን ወደ ሰላሌ ለማሻገር በመኪና እየጫነ ይገኛል ሲሉ ዛሬ ሐምሌ 9 ቀን ረፋር ላይ መረጃውን አድርሰውናል። ምንጮቹ አክለውም በከተማ ብልጽግና፣ በገጠር ኦነግ ሸኔ ታጣቂ ኃይሎች ደራ ላይ ከፍተኛ የብሔር ግጭት ለማምጣት ዝግጅት ላይ ይገኛል። የደራ አማራ ራሱን አደራጅቶ የመከላከል እርምጃ ለመውሰድ ወደ ፋኖ ማሰልጠኛ መግባት ይኖርበታል ሲሉ ጥሪያቸውን አቅርበዋል።
የአካባቢውን ሁኔታ በቅርበት የሚከታተሉ ሰዎች እንደሚሉት የሸዋ ደራ ስትራቴጂካዊ ከበባና የደህንነት ክፍተት በተለይም ለሸዋ አማራ ህልውና ተጨባጭ ስጋት ሆኗል። በሸዋ ደራ ምድር እየተፈጸመ ያለው ታሪካዊ ቀውስ በተናጥል የሚታይ የጸጥታ መበላሸት ሳይሆን የቀጠናውን ጂኦፖለቲካዊ ይዘት ለመለወጥና የማህበረሰቡን መዋቅራዊ ራስን የመከላከል ሰንሰለት ለማፍረስ ታስቦ የተነደፈ ስልታዊና መዋቅራዊ የጥፋት ሴራ መሆኑን አክለው ያስረዳሉ። በአንድ በኩል ያገያዙ የደህንነት መዋቅር የሚፈጽማቸው ግልጽና ስውር አፈናዎች፣ የመረጃ ጦርነቶች፣ በሌላ በኩል ደግሞ ባገያዙ ስልታዊ ድጋፍ የሚደረግለት የኦነግ ታጣቂ ኃይል የደራን ደቡባዊ ስልታዊ አቅጣጫዎች ሙሉ በሙሉ እንዲቆጣጠር ምቹ ሁኔታ ተፈጥሮለታል ነው ያሉት የአካባቢው ታዛቢዎች። ይህ መዋቅራዊ የጋራ ከበባ ንጹሃን ዜጎችን ለከፍተኛ ህልውና አደጋ ያጋለጠ ሲሆን ቀውሱን የመፍጠርና የማባባስ ስልታዊ አካሄዶችም በግልጽ እየታዩበት ይገኛል። ይህንን እኩይ ስትራቴጂ ለመረዳት በመጀመሪያ የደራን ስትራቴጂካዊ ከበባና የሎጂስቲክስ ጦርነት መፈተሽ ያስፈልጋል ሲሉም ሁኔታውን ያስረዳሉ። በተለይም የደራን ደቡባዊ መውጫና መግቢያ በኦነግ ታጣቂ ኃይሎች ቁጥጥር ስር መዋል ቀጠናውን ከሌሎች አካባቢዎች የመለየት ታክቲካዊ ስልት ሲሆን ይህም የመረጃ የሰብአዊ እርዳታና የሎጂስቲክስ አቅርቦቶችን በመቁረጥ ማህበረሰቡን በቀላሉ ለማጥቃት ታስቦ የተደረገ የውስጥ ከበባ መሆኑን ያስረዳሉ። በመሬት ላይ ግድያና እገታ እየተፈጸመ ሰላም ነው የሚለው ይፋዊ መግለጫ ደግሞ የአካባቢውን ህዝብ ስነ ልቦናዊ የመከላከል ዝግጁነት ለማደንዘዝና የተጠያቂነትን ሰንሰለት ለማደናቀፍ የሚደረግ የመረጃ ጦርነት አካል ነው ሲሉ ቅይጥ የጦርነት ባህሪውን አመላክተዋል። በተጨማሪም በደራ ወጣቶች ላይ እየተፈጸመ ያለው ባለ ሁለት አቅጣጫ የግዳጅ ምልመላ የማህበረሰቡን ንቁ የሰው ኃይል ምንጭ የማድረቅ ስልታዊ አካሄድ እንደሆነ የአካባቢው ታዛቢዎች ገልጸዋል። የኦነግ ታጣቂዎች እድሜያቸው 12 ዓመት የሆኑ ኦሮሞኛ የሚናገሩ ታዳጊዎችን ጭምር በግዳጅ አፍነው በሰላሌ አቦቴ ወረዳ አዳ ነቾ ቀበሌ ልዩ ወታደራዊ ስልጠና እንዲወስዱ ማድረጋቸው ለረጅም ጊዜ የሚቆይ የተተኪ ኃይል ግንባታ አካል መሆኑን አስረድተዋል። በትይዩ ደግሞ የሆዲድ ብልጽግና ኃይሎች ወጣቱን ወደ ማሰልጠኛ ማጋዛቸው በአገር በቀል አደረጃጀቶች ራሱን ሊከላከል የሚችለውን ወጣት ኃይል ቀጠናውን ጥሎ እንዲወጣ ያደርገዋል ሲሉ የስልታዊ ከበባውን ተጽዕኖ አመላክተዋል። ይህ ሂደት የደራን ወጣት በገንዛ መሬቱ ላይ ቆሞ የራሱን ህልውና ሳይሆን ወይ ለታጣቂው ኃይል ተገዶ እንዲዋጋ ሊያም ላጋዙ ወታደራዊ መሳሪያ ሆኖ እንዲያገለግል ያስገድደዋል። አማራነቱ በሁለቱም ኃይሎች ዘንድ የጥቃት ሰለባ እያደረገውም ይገኛል ብለዋል። በእድሜ ጠንከር ያሉትን ነዋሪዎች በአካባቢ የጸጥታ መዋቅር ማለት በሚሊሻና በፖሊስ ስም በመጠርነፍ ማህበረሰቡ ራሱን በራሱ የሚከላከልበትን መዋቅር እያሽመደመደው ይገኛል ብለዋል። ይህ የተቀናጀ አካሄድ በአማራው ላይ እየተካሄደ ያለውን የታቀደ የኃይል ሚዛን የማዛባትና የመከላከያ አቅምን የማዳከም ስትራቴጂ እንደሆነ ሌሎች የጸጥታና የፖለቲካ ታዛቢዎች ያስረዳሉ። በተለይም ለሸዋ ቀጠና ጋሻና መከታ ሊሆን የሚችለውን ነዋሪ ትጥቅ በመግፈፍ ለጠላት ተኩላዎች አሳልፎ የመስጠት የመጨረሻ ግብ የደራን መዋቅራዊ ህዝባዊ የመከላከል አቅም በማፍረስ ነዋሪውን በማፈናቀል መልክዓ ምድራዊና የስነ ህዝብ ይዞታ ለውጥ ማድረግ እንደሆነ አክለው ያስረዳሉ። በመሆኑም ይህንን የተደራረበ ወታደራዊና ፖለቲካዊ ከበባ መስበር የሚቻለው መረጃዎችን በማጥራት የመረጃ ጦርነቱን በመመከትና መሬት ላይ ያለውን በትግል የሀሳብ ትጥቅ በማንቃት ራሱን እንዲከላከል ህዝባዊ አደረጃጀት በመፍጠር እንደሆነ ተመላክቷል። በተለይም በታሪካዊቷ ሸዋ ደራ ወረዳ በኦነግ ታጣቂ ኃይሎችና በአጋዙ የጸጥታ መዋቅር መካከል ያለውን ስልታዊ መደጋገፍ በመሬት ላይ ያለውን ስልታዊ ጥምረት በትክክል መገንዘብ እንደሚገባ የአካባቢው ታዛቢዎች ገልጸዋል። ለዚህም ልዩነቶችን ወደ ጎን በመተው ማህበረሰባዊ ጥንካሬና የመቋቋም አቅምን መገንባት፣ አካባቢያዊ የደህንነት መረጃዎችን በንቃት መለዋወጥና የተደራጀ የጥንቃቄ መዋቅር በመፍጠር ህዝቡ ራሱን መከላከል እንዳለበት አክለዋል። በተጨማሪም በአካባቢው የሚፈጸመውን ግፍና በደል፣ የጦር ወንጀልና የዘር ማጽዳት ወንጀሎችን በየደረጃው በውል በመመዝገብ ለሀገር ውስጥና ለዓለም አቀፍ የሰብአዊ መብት ተሟጋች ማድረስ እንደሚገባ፣ የሰማዕታት ደምና የታገቱ ወጣቶችን እንባ ከንቱ ሆኖ እንዳይቀር በጽኑ መታገል እንደሚገባ ጥሪያቸውን አቅርበዋል። የአማራ ህዝብ ህልውና ጥያቄዎች ለድርድር የሚቀርቡ አይደሉም። ትግላችን ስር ነቀል የስርዓት ለውጥ እስኪመጣ ድረስ ነው ሲል የአፋብን ምኒልክ ዕዝ ፖለቲካ መምሪያ ኃላፊ ገለጸ። በአፋብን ወሎ ቤተ አማራ ምኒልክ ዕዝ ፖለቲካ መምሪያ ኃላፊ አርበኛ ሞገስ አባራው የአማራ ህዝብ የተደቀነበትን የህልውና አደጋ ለመቀልበስ የሚያነሳቸውን የማይታጠፉና የማይደረሰባቸውን መሰረታዊ የትግል ምሰሶዎች በሚል ባስተላለፈው መልእክቱ የአማራ ህዝብ ህልውና ጥያቄዎች ለድርድር የማይቀርቡና ስር ነቀል የስርዓት ለውጥ እስኪመጣ ድረስ ትግሉ ተጠናክሮ እንደሚቀጥል በአጽንኦት ገልጿል። አርበኛ ሞገስ የፋኖ ህዝባዊ ትግል መነሻ እነዚህ ህዝብ ጥያቄዎች መሆናቸውን በመጥቀስ ዘላቂው መፍትሄ 4 ኪሎ ያለውን ጸረ አማራ አገዛዝ ስርዓት በማስወገድ ህዝባዊ መንግስት መመስረት ብቻ እንደሆነ ነው የገለጸው። አርበኛው ባስተላለፈው መልእክት የመጀመሪያውና ዋነኛው ጥያቄ የአማራ ህዝብ ሰብአዊ መብትና የህይወት ዋስትና መከበር ነው ብሏል። ማንኛውም አማራ በሀገሪቱ ምድር በነጻነት የመኖር የመንቀሳቀስ፣ የመስራትና ንብረት የማፍራት መብቱ ያለ ምንም ቅድመ ሁኔታ ሊከበር እንደሚገባ የገለጸው አርበኛው በመንግስታዊ መዋቅር ጭምር የሚፈጸመው ስልታዊ ጥቃትና አድሎ
በአስቸኳይ መቆም እንዳለበት አሳስቧል። ይህንን መብት በዘላቂነት ለማስጠበቅ ደግሞ አማራውን እንደ ባዕድና ጠላት የሚፈርጁ በጸረ አማራነት መንፈስ የተቃኙ የፌዴራልና የክልል ህገ መንግስት ፖሊሲዎችንና መመሪያዎችን ሙሉ በሙሉ መለወጥ ወይም መሰረዝ የሚያስችል የመዋቅርና የህግ ለውጥ መደረግ ይኖርበታል ብሏል። በፖለቲካ ረገድ የአማራ ህዝብ እንደ ታላቅነቱና እንደ ብዛቱ በሀገሪቱ የፖለቲካ የኢኮኖሚና ማህበራዊ መዋቅር ውስጥ ተመጣጣኝ ውክልና ሊኖረው እንደሚገባ የፋኖ አመራሩ አስታውቋል። ሀገር በመገንባት ሂደት ውስጥ የነበረው ሚና ታውቆ የሀገር ባለቤትነቱ በይፋ መረጋገጥ እንዳለበትም አክሏል። ከፍትህና ተጠያቂነት አንጻር ደግሞ እስካሁን በአማራ ህዝብ ላይ ለተፈጸሙት ስልታዊ የዘር ፍጅቶች፣ የጅምላ ማፈናቀሎችና ውድመቶች ቀጥተኛና ተዘዋዋሪ ተሳታፊ የሆኑ አካላት በሙሉ በህግ ተጠያቂ መሆን አለባቸው ያለው ኃላፊው ተፈናቃዮች ካሳ አግኝተው በክብር ወደ ቀያቸው መመለስና እውነተኛ የሽግግር ፍትህ መረጋገጥ ይኖርበታል ሲል ገልጿል። የህልውና ትግሉ ሌላኛው ምሰሶ ለአማራ ህዝብ መጠቃትና መፈናቀል ሰበብ የሆኑ ለበርካታ አስርት ዓመታት ሲሰበኩ የኖሩ ጸረ አማራ ጥላቻዎችንና የሐሰት ታሪካዊ ትርክቶችን በህግ ወንጀል አድርጎ ማገድና እውነተኛ ታሪካዊ ትርክቶችን መገንባት እንደሆነ አርበኛው በመልእክቱ ጠቅሷል። ከዚህ ጋር ተያይዞ በቀድሞው ስርዓት በፖለቲካ ውሳኔና በኃይል ተነጥቀው የተካለሉትን እና ህዝባችን በአራቱም አቅጣጫዎች ማለትም በራያ ወልቃይት፣ ጠገዴ፣ ጠለምት፣ መተከል፣ ሸዋ፣ ደራ፣ አዲስ አበባና ሌሎችም አካባቢዎች የሚያነሳቸውን የማንነትና የወሰን ጥያቄዎች ታሪካዊ እውነትን መሰረት ባደረገ መልኩ ዘላቂና ህጋዊ ምላሽ መስጠት ይገባል ሲል ነው የሚኒልክ ዕዝ ፖለቲካ መምሪያ ኃላፊው የገለጸው። እነዚህን ጥያቄዎች በዘላቂነት ለመመለስ ደግሞ በፖለቲካ ሴራ የተፈጠረውን የክፍለ ሀገር ክፍፍል በማስወገድ የአማራን ውስጣዊ አንድነት በጽኑ መመስረትና በዜጎች እኩልነት ላይ የተመሰረተች እውነተኛ ህዝባዊት ሀገር መገንባት የመጨረሻው ግብ ነው ብሏል አርበኛው። አርበኛ ሞገስ አበራው እነዚህ ጥያቄዎች የማይነጣጠሉና የአንድ ሳንቲም ሁለት ገጽታዎች መሆናቸውን አስገንዝቧል። አንዱን መርጦ ሌላውን መተው እንደማይቻልና ሰብአዊ መብት ያለ ህግ ዋስትና፣ የማንነት ጥያቄ ያለ ፖለቲካ ውክልና ሊረጋገጥ እንደማይችል ገልጿል። የፋኖ ህዝባዊ ትግልም እነዚህን መሰረታዊ ጥያቄዎች ለመመለስ የተወለደ ቅዱስ ህዝባዊ እምቢተኝነት በመሆኑ ጥያቄዎቹ ለድርድርና ለትርፍ ኪሳራ ስሌት የማይቀርቡ የትግል ቀይ መስመሮች መሆናቸውን አረጋግጧል። በመጨረሻም የሁሉም ጥያቄዎች ዘላቂ መልስ የሚገኘው 4 ኪሎ ስልጣን ላይ ያለውን ጸረ አማራ ስርዓት በማስወገድ ብቻ እንደሆነ ያስገነዘበው አርበኛ ሞገስም አማራ ከህልውና አደጋ የሚወጣው ስር ነቀል የስርዓት ለውጥ በማምጣት ከለላ የሚሆን ህግ በማውጣትና ህዝባዊ መንግስት በመመስረት የስልጣንና የውሳኔ ባለቤት መሆን ሲችል ብቻ እንደሆነ በአጽንኦት ገልጿል። በትግራይ ከግድያ ያመለጡት ጳጳስ በቁም እስር ላይ ናቸው ተባለ። ይህም ተጨማሪ የደህንነት ስጋት አስከትሏል። በትግራይ ክልል አክሱም ከተማ በሁለት ሊቃነ ጳጳሳት ላይ የተፈጸመውን የግድያ ሙከራ ተከትሎ ከባድ ውጥረት ተፈጥሯል። የሃይማኖት አባቶች ላይ ያነጣጠረው ጥቃት ዛሬም አልቆመም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተነጠሉ አባቶች የሚመራው የመንበረ ሰላማ ቡድን በሰጠው መግለጫ ሰኔ 30 ቀን 2018 ዓ.ም ሌሊት 6:30 ላይ በትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ጽሕፈት ቤት በሚገኘው የጳጳሳት መኖሪያ ህንጻ ላይ ተኩስ መከፈቱን ማስታወቁ ይታወሳል። ይህ ጥቃት ያነጣጠረው በብፁዕ አቡነ ናትናኤልና በትግራይ ክልል አባቶች በተመሰረተው ሲኖዶስ ዋና ጸሐፊ በሆኑት በብፁዕ አቡነ አረጋዊ መኝታ ክፍል ላይ እንደነበር በወቅቱ መዘገቡ ይታወሳል። ከዚህ ክስተት በኋላ በጉዳዩ ላይ አዲስ የወጣ መረጃ እንደሚያመላክተው አሁን ላይ ጳጳሳቱ በቁም እስር ላይ ይገኛሉ። ከጥቃቱ ያመለጡት ሊቃነ ጳጳሳት ግን በዚህ ሰሞን በጸጥታ አካላት ተይዘው ምርመራ ከተደረገባቸው በኋላ በአሁኑ ወቅት በቁም እስር ላይ እንደሚገኙ ታውቋል። በዚህ መልክ ከግድያ ሙከራው በኋላ ሊቃነ ጳጳሳቱ በቁም እስር ላይ እንዲቆዩ መደረጉ በከፍተኛ ትችትና ቅሬታን አስከትሏል። ጥቃት የደረሰባቸውንና ለህይወታቸው ዋስትና የሚያስፈልጋቸውን የሃይማኖት አባቶች ጥበቃ ከማድረግ ይልቅ በቁም እስር ማቆየት ህገወጥና የቤተክርስቲያኗን ነጻነት የሚጋፋ እርምጃ ነው በሚል ተተችቷል። ይህ አካሄድ በክልሉ ውስጥ ያለውን የሃይማኖት መዋቅር ይበልጥ ለማዳከምና በአባቶች መካከል ያለውን ልዩነት ወደ ባሰ ፖለቲካ ውጥረት ለመቀየር የታለመ ነው የሚል ትርጉም ይዟል። ለጳጳሳቱ የቀረቡ ምንጮች እንደገለጹት የአባቶቹ በቁም እስር ላይ መገኘት ለደህንነታቸው አሳሳቢ ሆኗል። በሌላ በኩል አባቶች የቁም እስረኛ የተደረጉት ጉዳዩ ወደ ህዝባዊ አመጽና ተጨማሪ የጸጥታ ቀውስ እንዳያመራ ለማረጋጋት ሲባል የወጣ የጊዜያዊ ደህንነት ስትራቴጂ የሚል ምላሽ በመሰጠት ላይ ነው። ሌሎች የመረጃ ምንጮች እንደጠቆሙት ደግሞ የሃይማኖት አባቶቹ የቁም እስረኛ የተደረጉት ለቢቢሲ አማርኛ በጉዳዩ ዙሪያ ማብራሪያ መስጠታቸውን ተከትሎ ነው። መንበረ ሰላማ ያወጣውን መግለጫ የሚያጠናክር ማብራሪያ በቢቢሲ አማርኛ ፕሮግራም ላይ ቀርበው ቃላቸውን የሰጡት አቡነ ናትናኤል የሚባሉ አባት መሆናቸው ይታወሳል። የጳጳሳት መኖሪያ አለ። ከዛ መኖሪያ ውስጥ ደግሞ በአጋጣሚ የነበርነው ሁለት አባቶች ነን። እኔና ብፁዕ አቡነ አረጋዊ የቅዱስ ሲኖዶስ ዋና ጸሐፊ ማለት ነው። በሌሊቱ 6:30 ላይ ሲሆን የጥይት ድምጽ ተሰማ፣ ተኩስ ተሰማ። ከተኩሱ በኋላ ምንድነው ብለን ስንወጣ ከማረፊያ ክፍላችን ላይ በተለይ አቡነ አረጋዊ ካረፉበት ማረፊያ ክፍል ህንጻው ላይ
ጥይቱ አርፎ በተወሰነ መልኩም ህንጻው ተነድሎ ግማሽ ብሎኬት ተገንጥሎ እንትን ወድቀዋል። እንደዚህ ነው ያጋጠመው። የግድያ ሙከራ ማለት እንግዲህ ወደ ቤታችን ከመተኮስ ወዲያ አነጣጥሮ ከመተኮስ በላይ ግድያ ሙከራ የለምና እንደዚህ ተሞክረዋል። በግቢ ውስጥ 2 ዘበኞች ነበሩ። በዛ ማዶ ሆኖ አነጣጥሮ አንድ ተኩሶብን አምልጦ ሄደ። ተከትለው ነው አንዱ እኔ ተከትየው ሂጄ ነበር፣ ግን አላገኘሁትም፣ አልደረስኩበትም። ዘንብያ እዚያ ሆኜ ግን አንድ ጥይት ወደ ሰማይ ተኩሻለሁ የሚል ሐሳብ ነው። እኒህ አባት አቡነ ናትናኤልና ሌላኛው አባት አቡነ አረጋዊ በአሁኑ ሰዓት በጥብቅ የደህንነት ክትትል ስር እንደሚገኙ የመንበረ ሰላማ የውስጥ መረጃዎች ያመላክታሉ። የአስመራው መንግስት በማስታወቂያ ሚኒስተሩ በኩል ባወጣው መግለጫ የብልጽግና ባለስልጣናት በአሰብና ምጽዋ ላይ የያዙት አደገኛ ሴራ ገብቶኛል ሲል የቃላት ጦርነቱን ደረጃ ከነበረበት ከፍ አድርጎታል። የብልጽግና ባለስልጣናት በኤርትራ ላይ አደገኛ የሆነ የጥፋት ስትራቴጂ ቀርጸው እየተንቀሳቀሱ መሆኑን የኤርትራ መንግስት በማስታወቂያ ሚኒስተሩ በኩል በሰጠው አዲስ መግለጫ ከሷል። አሰብና ምጽዋን ማዕከል አድርጎ የወጣው የአስመራ መግለጫ በአፍሪካ ቀንድ በቀጠናው የበላይነትና በወደብ ጉዳይ ላይ የ4 ኪሎና የአስመራ ገዢዎች የቃላት ጦርነት ድንበር ተሻጋሪ የጦርነት ስጋት ፈጥሯል። በኤርትራ ማስታወቂያ ሚኒስቴር ይፋዊ ድረገጽ ላይ የወጣው አዲስ መግለጫ በኢትዮጵያ የውጭ ጉዳይ ኢንስቲትዩት እና በብልጽግናው ቀጠናዊ ልሳን በሆነው በሆርን ሪቪው አማካኝነት የወጡ አካዳሚያዊ ጥናቶች የብልጽግና ፓርቲ ኤርትራ ላይ የያዘውን ታላቅ ስትራቴጂ ያጋለጡ ናቸው ሲል ከሷል። በአስመራው ስፖትላይት እትም መሰረት የብልጽግናው አጋዚ የኤርትራን አገራዊ መዋቅር ለማፍረስ የሐሰት ፕሮፓጋንዳዎችን ለመንዛትና ሉዓላዊነቷን በመጣስ ወደቦቿን በኃይል በጉልበት ለመጠቅለል ሴራዎችን እየሸረበ ይገኛል ሲል የከሰሰበት አውድ ዳግም ቀጠናዊ የጦርነት ስጋት ፈጥሯል። የአስመራው መንግስት በብልጽግና ፍላጎት ልክ ተቀንብቦ በኢትዮጵያ አካዳሚያዊ እና ዲፕሎማሲያዊ ጥናቶች በኩል የወጣውን የመረጃ ትንተና የስነ ልቦና ጦርነትና ዓለም አቀፍ ሕግን የጣሰ ጣልቃ ገብነት አድርጎ እንዲመለከት ያደረገው ዋና ምክንያት የብልጽግና የጦረኝነት ባህሪና የጦርነት ፖሊሲ ነው። ብልጽግና በሚከተለው የጦርነት ፖሊሲ ምክንያት ለኢትዮጵያ ከያቅጣጫው ጠላት እየፈጠረ ሲሆን በተለይም በአዲስ አበባ ያሉ የጸጥታ አካላት በኤርትራ የውስጥ ጉዳይ ላይ ሁከትን ለመፍጠር ተላላኪ ቡድኖችን እያደራጁ የገንዘብ ድጋፍ እንዲያደርጉ ማገዙ ውጥረቱ አሳሳቢ ደረጃ ላይ መድረሱን ያሳያል። የአፍሪካን ቀንድ ማዕከል ያደረገው ወታደራዊ ፉክክር ተጠናክሮ ቀጥሏል። ግብጽ ሩሲያ ሰራሽ የሆኑ ዘመናዊ የአየር መከላከያ ስርዓት በመታጠቅ በቀጠናው ወታደራዊ የበላይነት መያዟን የሚያመላክት ሪፖርት ይፋ ሆኗል። ግብጽ የሩሲያ መሳሪያን በእጇ ያስገባችበት ሚስጥርም ወጥቷል። ግብጽ በሚስጥር ይዛው የቆየችው ጦር መሳሪያ በመጨረሻም ለህዝብ እይታ መቅረቡ አነጋጋሪ ሆኗል። ግብጽ ሩሲያ ሰራሽ የሆነውን ኤስ-300 ቪኤም የሚሰኝ ዘመናዊ የአየር መከላከያ ስርዓት መታጠቋን ለመጀመሪያ ጊዜ ለህዝብ እይታ ይፋ አድርጋለች። ግብጽ ለህዝብ እይታ ይፋ ያደረገችው የአየር መከላከያ ከሩሲያ የገዛችው ነው። መሳሪያው የዛሬ 10 ዓመት ከ1 ቢሊዮን ዶላር በላይ የወጣበት መሆኑም ታውቋል። ሩሲያና ግብጽ በፈረንጆቹ አቆጣጠር በ2014 የ3.5 ቢሊዮን ዶላር የመሳሪያ ግዥ በተፈራረሙ ጊዜ ይህ የአየር መከላከያ ስርዓት የዚህ ስምምነት አካል ነበር። በጉዳዩ ላይ ወታደራዊ መረጃዎችን እንዳስነበበው ኢንሳይደር አፍሪካ የግብጽ ጦር በሚስጥር ይዞት የኖረውን መሳሪያው ለህዝብ ይፋ ያደረገው ሰሞኑ ነው። ግብጽን በቀጠናው ብቸኛ የትጥቅ ባለቤት ያደረጋት ይህ ስርዓት ማዘዣ፣ ማስተኮሻና የሚሳኤል መቆጣጠሪያን አቀናጅቶ የያዘ ነው። በራዳር የሚመራው የሚሳኤል ስርዓቱ የግብጽ ጦር በቀጠናው አየር ክልል የበላይነት እንዲጨብጥ አድርጎታል። ግብጽ በወሩ ያስመረቀችው አነጋጋሪው ባለ 8 ጎኑ ኦክታጎን የመከላከያ ማዕከላዊ እዝ ከጥቃት ለመከላከል ይህንን መሳሪያ በተጠንቀቅ አቁማ ታይታለች። ግዙፉንና ከፔንታጎን በመቶዎች እጥፍ የሚበልጠውን ይህን የእዝ ማዕከል የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በይፋ አስመርቀዋል። በምረቃ ስነ ስርዓቱ ላይ የግብጽ ጦር ትዕይንት አድርጓል። በአፓቼና KA-52 የጦር ሄሊኮፕተሮችና MiG 29M እና F-16 እንዲሁም ፈረንሳይ ሰራሽ የሆኑትን ራፋኤል ጄቶች የግብጽ ጦር አሳይቷል። በዚህ ትዕይንት ላይ ግብጽ ላለፉት 10 ዓመታት በሚስጥር ደብቃ ከህዝብ አይን አርቀው የነበረውን S-300 VM የአየር መከላከያ ስርዓት ይፋ አድርጋለች። ግብጽ በዚህ መሳሪያ የአየር መከላከል አቅሟን ማጠናከሯ የተረጋገጠ ሆኗል። ከአጭር እስከ ረጅም ርቀት ሚሳኤሎች፣ ድሮኖችንና የኤሌክትሮኒክስ ዋርፌር ማድረግ የሚያስችላት ስርዓት ከመሆኑ በተጨማሪ አቅጣጫውን በራሱ የሚመራ የሚሳኤል ስርዓት ባለቤት መሆኗንም ግብጽ በአደባባይ
አሳይታለች። የአየር ስርዓቱ ከ200 እስከ 250 ኪሎ ሜትር ድረስ ኢላማውን ይመታል። ግብጽ ይህን መሳሪያ የገዛችው ከሩሲያ መንግስታዊ የመሳሪያ ኤክስፖርት ነው። ምዕራባውያን በዩክሬን ጦርነት የተነሳ ሞስኮ ላይ ጠበቅ ያለ ማዕቀብ ቢጥሉ ግብጽ የያዘችው መሳሪያ በምርት ሂደት ላይ መሆኑ እና ስምምነቱ አሁንም አስተማማኝ እንደሆነ ግብጽ ማሳወቋ በመረጃው ላይ ተመላክቷል። ግብጽ ይህን መሳሪያ መረከቧን የሚያሳየው ወታደራዊ መረጃ ለመጀመሪያ ጊዜ የሾለከው እንደ አውሮፓውያን አቆጣጠር በ2015 ነው። በጊዜው የአየር መከላከያ ስርዓቱ በግብጽ አሌክሳንድሪያ ወደብ ላይ ታይቶ ነበር። ግብጽ በዚያን ጊዜ የአየር መከላከያ ስርዓቱን በእጇ ያስገባች ሲሆን ከአሜሪካ ምርቶች በተጨማሪ ብልጽግናም እንደገዛው የሚገለጸው የአየር መከላከያ ስርዓት ባለቤት ናት። ግብጽ ኤስ-300 ቪኤም ከህዝብ እይታ እንዲሰወር አድርገው የቆየችው በአሜሪካና በምዕራባውያን ጫና ከመሆኑ ትይዩ ከእስራኤል በኩል ጥያቄ ስለሚነሳም ጭምር ነበር። የእስራኤል የደህንነት ባለሙያዎች ግብጽ ይህንን መሳሪያ የገዛችው ማንን ጠላት አድርጋ ማንን ኢላማ አድርጋ እንደሆነ ግልጽ አይደለም ብለዋል። እስራኤል ግብጽ በሲና በረሃ በምታደርገው ከፍተኛ የጦር እንቅስቃሴ ላይ ጥያቄ ማንሳቷ ይታወቃል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር